አሁን ክፍሏ የት ነው? የት ብዬ ነው የማናገራት? ወይዘሮ ሉሊት እንዴት ነው? ቤቱን ጥለሽ ለመውጣት እየተዘጋጀሽ ነው? አዎ፣ ለመሄድ ብትዘጋጅ ይሻልሻል። አንተ ቆሻሻ! ይህን ያህል ጊዜ መረጃ ስታጣራኝ ስትጫወቱብኝ ኖራችሁ አይደል? መሲ፣ እንደዛ አይደለም፣ እባክሽ ተነጋገሪ። ልቀቀኝ! እኔ በአንተ ቆሻሻ እጅ አልነካም። እሺ? ከዛ ደግሞ ጋሽ ቀጣይ ተደንጋኒ ነኝ። እንደዛ ነው። አንድ ሀሳብ አለኝ። እጅሽን አምነሽ ስጭኝና ሄለንን በጋራ እንበቀላት። የመጨረሻ አማራጭሽ እኔ ነኝ። እባክሽ መኝ። ቴዲና መሲ በስተመጨረሻ ተገናኙ። ቴዲ ሁሉንም ነገር ላስረዳሽ እባክሽን ንገሪኝ በማለት መሲን ተማጸናት። መሲ በፍጹም ባንተ በቆሻሻ እጅ ልነካ አልችልም በማለት አባረረችው። ሰላም ሰላም የቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ኑኑዬ ራሷን አጠፋች። አሁን ላይ ማንም ካልደረሰላት ህይወቱ ያልፏል። የወሰደችው መርፌ ወይም የወሰደችው ነገር ራሷን እንድትስትና ለብዙ ጊዜ እንዳትነቃ ያደርጋታል። ነገር ግን ቶሎ የሚደርስላትና ወደ ሐኪም ቤት ይዟት የሚሄድ ካገኘ እንደገና ትድናለች። ከዛ በፊት ግን አዶናይ እቅፍ አድርጓት እያባበላት ባለ ቅጽበት ነበረ አሁን ላይ ምን እንደተፈጠረ በማያውቀው የጋሼ ልጅ መቶ ሊያባብላት ፈልጎ ነበር። ነገር ግን እሷ እንዲወጣላትና ከእሱ ጋር እንደማትሆን ነገረችው። እሱ ደግሞ በጣም ተደናገጠ። ምክንያቱም እንደዚህ አይነት ቃል አውጥታ አታውቅም። ምክንያቱም አሁን ላይ ወይዘሮ ሄለን ከልጄ ራቂ፣ ከልጄ እንድትርቅ ይፈልጋለሁ ባይለቻ ቅጽበት ነበር ሁሉንም ነገር አደርጋለሁ እርቃለሁ በማለት የተናገረችው። ምክንያቱም ደግሞ አሁን ላይ ቫይረሱ የሚተላለፈው በደም እንጂ በሌላ ነገር እንዳልሆነ አውቃለሁ። ታዲያ እንዴት ነው እንደዚህ የምታደርገው አለቻት። በፍጹም እቃውም ሆነ ምኑም መለየት አለበት። አንቺ እንደ ሌሎቹ ሴቶች እንዳላደለሽ ማወቅ አለብሽ አለቻት። እሷም በጣም ሞራሏ ተነካ። ይህንን ሰምታ ለእናቷ ስትል ራሷን አጽናንታ ወደ ኤልሹ ዘንዳ ክላስ ሄደች። ኤልሹም በጣም ተናዳ ሻሂውን አንቺ የጠጣሽበት ከሆነ በፍጹም እኔ ልቀበልሽ አልችልም፣ እንዲሁም መጠጣት አልችልም አለቻት። እሷም በጣም ተሰማት። ምክንያቱም እንደዚህ አይነት ነገር ለመጀመሪያ ጊዜ መስማቷ ነው። ምን እያወራሽ ነው አለቻት። የምለው ነገር በደንብ ገብቶሻል። የሻይ ብርጭቆውን አንቺ የተጠቅመሽበት ከሆነ አልፈልግም ብዬሻለሁ ብላ ሻሂውን እፊት ለፊቷ ላይ ደፋችባት። ጓደኛዋ ስታያት በጣም ተጸየፈቻት። ምን አይነት ነሽ አንቺ? በእሷ ቦታ ብትሆኝ እና ሁለታችሁ ደግሞ በአንድ ቀን ስትወለዱ፣ ነገር ግን አንሷ ለአንቺ ሰራተኛ ሆነኝ፣ አንቺ ደግሞ አለቃ ሆንሽ። ነገ ምን እንደሚገጥምሽ አታውቂም። ስለዚህ ጥንቃቄ ብታደርግ አሪፍ ነው። ነገ ምን እንደሚገጥመንና አንቺ ምን እንደሚገጥምሽ አታውቂም አለቻት። እሷም በጣም ተናደደች። አንቺ ለኔ ነሽ ጓደኛ ወይስ ለሷ? ሄዳ ለማጽናናት ሞክራ ነበር፣ ነገር ግን አልተሳካላትም። በስተመጨረሻ ቴዲ ወደ መሲ ጋር ሄዶ እባክሽን እጅሽን እጅ ላይ አጣምሪውና ሁላችንም ሆነን አሁን ይችን መናጤና በጣም አስቸጋሪ ሴት እናስወግዳት በማለት ነበር እንድትተባበረው ያዘዛት። እሷም በፍጹም ልታምነው አልቻለችም። በፍጹም እኔ አላምንህም አለችው። አሁን ላይ የአዶናይን አባት ገደላችሁት፣ ደግሞ ቀስ ብላችሁ ጋሽን ገደላችሁ። አሁን ደግሞ ሶስተኛ የኔ ተራ ነው። የኔን ተራ እየጠበክ ነው። ይሄን ሁላ የምታደርገው እኔን ለመግደል ነው አይደለ አለችው። እኔ በጣም ወድሻለሁ፣ እንደምታስቢው አይደለም። እኔ በጣም ነው የምወድሽ መስዬ፣ እባክሽን እጅሽን ከእጅ ላይ አጣምሪውና ይችን መናጢ ሴት እኩል ሆነን እናጥፋት በማለት ነበረ ሲለምናት የነበረው። እሷ ደግሞ በፍጹም ልጇን ልትይዘው አልቻለም። ነገር ግን የሆነ ድምፅ ስትሰማ ወደ እህቷ እየሮጠ ሄደች። እህቷ ራሷን ስታ ነበር። ያየችውን ነገር ማመን አቃታት መሲ። ያቺ ጠንካራና ውብ እህቷ ራሷን አጠፋች። ትንስዬ ትንፋሽ አላት። ቶሎ እየሮጠች ሐኪም ቤት ይዛ ለመሄድ ፈለገች። ማንሳት አልቻለችም። አዶናይና የመሲ ወንድም ሁሉንም ነገር ተነጋገሩ።
ነገር ግን አዶናይ የሆነ ነገር ፍንጭ ፈልጓል። የሆነውን ፍንጭም አገኘ። ምክንያቱም የመሲ ወንድም ገጠር ላይ ወይዘሮ ሄለን እኔ የህፃናት አሳዳጊ ነኝ በማለት መታ ብዙ ነገር አድርጋለች። ነገሩ ግን እኔ ምንም እየገባኝ አይደለም በማለት ነበር የነገረው። አዶናይ በጣም ስለተጠራጠራት ለእሷ ምንም አይነት ነገር እንዳትናገር እባክህ ልለምንህ አለው። ምንም አታስብ፣ እኔ ምንም አይነት ነገር ልነግራት አልችልም አለው። በዚህ ተስማምተው ተለያዩ። ምክንያቱም አዶናይ አሁን ላይ ወይዘሮ ሄለን የአባቱ ግድያ ውስጥና እንደውም የኑኑዬ እገታ እሷ እጇ እንዳለበት ያውቃል። በደንብ ስለሚያውቅ ለዛም ይመስለኛል አሁን ላይ ሁሉን ነገር ማወቅ የፈለገው። አሁን ላይ አዶናይና የጋሼ ልጅ ሁለቱም አንድ ሴት አፍቅረዋል። ኑኑ ግን ለጋሼ ልጅ ትልቅ ቦታ ያላት ይመስላል። ነገሩ ደግሞ በሌላ በኩል ደግሞ ለአዶናይ ደግሞ አስተያየቷና ለሱ ያላት ፍቅር ደግሞ ለየት ይላል። ሁላችንም ግራ ተጋብተናል። ነገር ግን አሁን ላይ ደራሲው ቢያንስ እንኳ ኑኑዬ እንዳልተበረዘች ማሳወቅ ነበረበት። አሁን ላይ ኑኑ ራሷን አጠፋች። ነገር ግን በስተመጨረሻ እንደምንም አድርገው ሆስፒታል ወስደዋታል። በስተመጨረሻ ትተርፍ ይሆን የሚለው ነገር ደግሞ አሳሳቢ ነው። አዶናይ ከጎኗ ስላለና አንተ ውጣልኝ ብላ የጋሸን ልጅ አስወጥታ እሱ ስላስቀረች ደስ አለው። አሁን ላይ ውጣልን፣ እኛ የሆነ ነገር እያወራን ነበር በማለት ተናገረው። እሱም በወንድሜ አትፈትነኝ ፈጣሪ፣ እየሰማኸኝ ከሆነ በገዛ ወንድሜ አትፈትነኝ በማለት ፈጣሪውን ተማጸነ። እንደዚህ ብሎ የተማጸነበት ምክንያት ግራ አይገባል። ለነገሩ እንዲህ ብሎ የተማጸነበት አሁን ላይ ኑኑዬ አዶናይ ካፈቀራት እኔም ከዚህ ሀገር እጠፋለሁ ወይም ከሱ አርቃለሁ ለማለት ነው። መሲ አሁን ላይ እጁን ልትስማማ ምንም ነገር ማድረግ አልቻለችም። ነገር ግን እሱም ማመን አልፈለገችም። ከእሷ ጋር ሲባልግ የምታገኘውን ሰው እንዴት ነው አምና የምትሰጠው? በፍጹም አላደርገውም፣ አንተም ቢሆን ይሄንን እንዳትጠብቅ በማለት ነበር ያባረረችው። እሱ ግን በጣም ስላፈቀራት ተስፋ መቁረጥ አልፈለገም። አሁንም ቢሆን በፍጹም ተስፋ አልቆርጥም፣ ስለዚህ ላገኝሽ እፈልጋለሁ በማለት ነበር መስዬን የነገራት። መሲም በፍጹም እኔ እናንተ የሚያገናኘን ሆነ ምንም ነገር የለም፣ ልገልህ ሁላ እችላለሁ፣ ፈጣሪ ተሳክቶልኝ አንተን ብገል ደስ ይለኛል ሁላ እስከ ማለት ደርሳለች። ስሜቷ እንደዛ ነው የሚመስለው። አሁን ላይ ኤልሻዳይ በጣም የሚያሳዝነው ነገር ክፋቷ ነው። በየቀኑ አዳዲስ ክፋቶችን ታመጣለች። አባቷ እንኳን ሞቶ አታርፍም። ምክንያቱም አሁን ላይ በማንም ቁጥጥር ውስጥ የለውም ብላ ስለምታስብ ይመስላል። በስተመጨረሻ መስዬ የእህቷን ድምፅ ስትሰማ የወደቀች መስሏት እየሮጠች መጣች። እየሮጠች በመጣችበት ቅጽበት ግን ያየችውን ነገር ማመን አቃታት። ኑኑ የራሷን ስታ ወርቃለች። የሚያነሳ እንኳስ የለም። መኩዬ ወደ ሀገሩ ተሳፍሯል። አዶናይ ደግሞ አንዳንድ መረጃዎችን ለማሰባሰብ ሲል አሁን ላይ ከከተማ ወጣ ብሏል። አሁን ሁሉንም ነገር ያደረጉት አዶናይና መሲ በስተመጨረሻ እጅ ሰጠች። ከሱ ጋር ተስማማች። ነገር ግን የሆነ ነገር ቢሆን ለፖሊሶች ማሳወቅ ይኖርብኛል በማለት ለሱ ነገረችው። እኔ ከጎንሽ እስካለሁ ድረስ ማንም ሰው አንቺን ጫፉን ሊነካ አይችልም በማለት ቃል ገባላት። መሲም አመነችው። ይገርማል አይደል?